ጤና ይስጥልኝ አድማጮቼ፣ ሰዓቱን መረጃ ወደ እናንተ አደርሳለሁ። አሜሪካዊው ሮበርት ፕሪቮስት የሮማ ካቶሊክ ቤተክርስቲያን ሊቀ ጳጳስ ሆነው ተመረጡ። በአሜሪካ ቺካጎ ተወልደው ያደጉት የ69 ዓመቱ ካርዲናል ሮበርት ፕሪቮስት ፖፕ ሊዮ ተብለው የካቶሊክ ቤተክርስቲያን ሊቀ ጳጳስ ሆነው ተመርጠዋል። ካርዲናል ፕሪቮስት በፔሩ ጳጳስ ሆነው ከመሾማቸው በፊት በሚሽነርነት አገልግለዋል። ሊቀ ጳጳሱ ከእንግሊዝኛ በተጨማሪ ጣሊያንኛና ስፓኒሽኛ የሚናገሩ ሲሆን በተለያዩ ማህበራዊ አገልግሎታቸው እንዲሁም አድማጭነታቸው ይጠቀሳሉ። ከሁለት ዓመታት በፊት በፈረንጆቹ አቆጣጠር 2023 ሊቀ ጳጳስ ፍራንሲስ የቫቲካን የጳጳሳት አለቃ አድርገው በመሾም ቀጣዩን የጳጳሳት ትውልድ በመምረጥ ውስጥ ቁልፍ ስልጣን እንዲኖራቸው አድርገዋል። ካርዲናል ፕሪቮስት ሊቀ ጳጳስ ሊዮ 14ኛ ተብለው ለመጠራት መወሰናቸው ተገልጿል። ለሁለት ቀናት አዲሱ ሊቀ ጳጳስ ለመምረጥ የተሰባሰቡት የቤተ ክርስቲያኒቷ ካርዲናሎች ከተሰበሰቡበት ቤተ መቅደስ አናት ላይ አዲስ ሊቀ ጳጳስ መመረጡን የሚያሳየው ነጭ ጭስ የታየው ከጥቂት ደቂቃዎች በፊት ነበር። የሮማ ካቶሊክ ቤተክርስቲያን ካርዲናሎች በምስጢር በሚሰጡት ድምጽ ለመመረጥ በእጩነት ከቀረቡት ካርዲናሎች መካከል 2/3ኛውን ድምጽ ያገኙት የሃይማኖት አባት ቀጣዩ ሊቀ ጳጳስ ይሆናሉ። አሜሪካዊው ሊቀ ጳጳስ ሊዮ 14ኛ በቫቲካን አዲሱ ሊቀ ጳጳስ ለመምረጥ ለሁለተኛ ቀን የተሰባሰቡት ካርዲናሎች በምስጢር ድምጻቸው መስጠታቸው ተከትሎ ነው አዲስ ሊቀ ጳጳስ መሆናቸው ይፋ የተደረገው። ድምጽ መስጠት ከሚችሉት 133 ካርዲናሎች መካከል የ89ን ይሁንታ ያገኙት ሊቀ ጳጳስ በቅዱስ ጴጥሮስ ካቴድራል በረንዳ ላይ ብቅ በማለት ለሕዝብ ታይተዋል። በቅዱስ ጴጥሮስ አደባባይ የተሰባሰቡ የእምነቱ ተከታዮች ሊቀ ጳጳሱን ሲመለከቱ ደስታቸውን በጩኸትና በእንባም ገልጸዋል። እድሜያቸው እስከ 80 ዓመት የሚሆን 133 ካርዲናሎች ቀጣዩ ርዕሰ ሊቃነ ጳጳስ ማን ሊሆን እንደሚገባ ከተወያዩ በኋላ ነው ይሆናሉ ያሏቸውን በዛሬው ዕለት ይፋ ያደረጉት። ሌላው መረጃ ተባብሶ በቀጠለው የህንድና ፓኪስታን ግጭት ፓኪስታን 25 የህንድ ሰው አልባ አውሮፕላኖችን መትቼ ጥያለሁ እያለች ነው። ህንድ የሽብርተኞች መሰረተ ልማቶች ናቸው ያለቻቸውን ኢላማዎች ረቡዕ ዕለት በአየር ከደበደበች ወዲህ በሁለቱ ኒውክሌር የታጠቁ ሀገራት መካከል የሚካሄደው ግጭት ተጠናክሮ ቀጥሏል። ህንድ በፓኪስታን የሚገኙ ኢላማዎች ላይ ጥቃት የፈጸመችው በህንድ ካሽሚር ግዛት ውስጥ በፓኪስታን መንግስት ይደገፋሉ ያለቻቸውን ታጣቂዎች 26 ሂንዱ የአገር ጎብኚዎች ከገደሉ በኋላ ነው። ምንም እንኳን ኢስላማባድ የቀረበባትን ውንጀላ ውድቅ ያደረገች ቢሆንም ህንድ ለፈጸመችው ጥቃት ምላሽ እንደምትሰጥ ስትዝትም ቆይታለች። ፓኪስታን በሁለት ትልልቅ ከተሞቿ ካራቺና ላሆር እንዲሁም በሌሎች የተለያዩ ስፍራዎች ከህንድ የተነሱ 25 ሰው አልባ አውሮፕላኖችን መታመጣሏንም ይፋ አድርጋለች። የፓኪስታን መከላከያም ቃል አቀባይ አህመድ ሻሪፍ ሻውዳሪ የአውሮፕላኖቹ ስብርባሪዎች እየተሰበሰቡ ነውም ብለዋል። ሌላው መረጃም ስደተኞች ከአሜሪካ ወደ ሊቢያ ለማባረር የተያዘውን እቅድ ፍርድ ቤቱ አግዶታል። የትራምፕ አስተዳደር ስደተኞችን ወደ ሊቢያ ለመላክ የያዘው እቅድ የግለሰቦቹ በህግ ሂደት ውስጥ የማለፍ መብት እንዲከበር የተላለፈው የቀደመ ውሳኔ በግልጽ የሚጥስ ነው በማለት አንድ ዳኛ በጊዜያዊነት እንዲታገድ ወስነዋል። ይህ ውሳኔ የተሰማው የአሜሪካ መንግስት ስደተኞች ላይ እየወሰደ ካለው እርምጃ ጋር በተያያዘ ሁለት ባለስልጣናት ሀገሪቱ በቅርቡ ስደተኞችን ወደ ሊቢያ ማባረር ልትጀምር እንደምትችል በአሜሪካ አንዳንድ ባለስልጣናት መሰማቱን ተከትሎ ነው። ባለስልጣናቱ ስደተኞች ወደ ሊቢያ ማባረርን በተመለከተ ለሰጡት አስተያየት የሊቢያው ጠቅላይ ሚኒስትር አብዱል ሐሚድ ደቤቤህ በኤክስ ገጻቸው ላይ በሰጡት ምላሽ ሀገራቸው በየትኛው ሁኔታም የስደተኞች መዳረሻ አትሆንም በማለት ተቃውሟቸውን ገልጸዋል። ሊቢያ ከ10 ዓመት በላይ በግጭት ውስጥ የምትገኝ ሲሆን የአሜሪካ የውጭ ጉዳይ መስሪያ ቤት በሀገሪቱ ውስጥ በሚፈጸሙ ወንጀል፣ ሽብርተኝነትና ተቃውሞ ምክንያት ዜጎች ወደዚያ እንዳይሄዱ የሚመክር ሆኖ ሳለ ስደተኞች ወደ ሊቢያ ለመላክ የተላለፈው ውሳኔ ውዝግብ ማስነሳቱም አይቀርም እየተባለ ነው። ክቡራትና ክቡራን ለሰዓቱ የነበረኝ አጭር መረጃ ይሄን ይመስል ነበር። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሆኑ። ሰላም።